ቤተሰብ የሰማይ ቅምሻ ነው። ፍቅር፣ ርኅራኄና እውነተኛነትም በዚያ ይወለዳሉ ይላል የትንቢት መንፈስ ሲናገር። አገርም ሆነ ቤተ ክርስቲያን በቤተሰብ ማንነት ላይ ይደገፋሉ። ከእያንዳንዱ ቤተሰብ የሚወረወረው ድንጋይ ማንኛውንም ነገር ሊገነባ አሊያም ሊያፈርስ አቅም አለው። ይህንን ታላቅ የቤተሰብ ተጽዕኖ የተረዳው ክፉ ከጥንተ ዓለም ጀምሮ ይህንን ተቋም ሊነቀንቅና ከነጭራሹ ሊያጠፋ ያላሰለሰ ጥረት ሲያደርግ ቆይቷል። አሁንም አላቆመም። ዛሬም ደግሞ በዘመናችን የደስተኛ ቤተሰብ መሠረት የሆነውን አብሮ የመጸለይንና ቃሉን የማጥናት በጎ ልማድ በመሻር እያንዳንዱን ቤት ለመጣል በደጅ ቆሞ እያንኳኳ ነው። የኑሮው ልፋት፣ የሚዲያው እስራት፣ የኢኮኖሚው ውጥረት ሁሉ ተደማምሮ አብሮ የመንበርከክን ዋርካ እንደ ምስጥ ውስጥ ውስጡን እየበላው ይገኛል። ይህንን የተረዳው የፍልውሃ ሰባተኛ ቀን አድቬንቲስት ቤተ ክርስቲያን የቤትና ቤተሰብ አገልግሎት ክፍል ቤተሰባዊውን መሠዊያ ዳግም መገንባት በሚል ርዕስ ልዩ የሆነ የሥልጠና መርሃ ግብር በፍልውሃ ሰባተኛ ቀን አድቬንቲስት ቤተ ክርስቲያን አዘጋጅቷል። ዝግጅቱም መስከረም 30 2018 ዓ.ም ከምሽቱ 11 ሰዓት ተኩል ይጀምርና በማግስቱ ቅዳሜ ጥቅምት 1 ሰንበት ከማለዳ 3 ሰዓት ጀምሮ ሙሉውን ቀን ይዘልቃል። በዚህ ልዩ ዝግጅት ላይ በመገኘት ሌሎችንም በማደም የፈረሰውን መሠዊያችንን በንስሐ ሐውልታችን ላይ በአንድነት እንድንገነባ የአክብሮት ጥሪያችንን እናስተላልፋለን። የፍልውሃ ሰባተኛ ቀን አድቬንቲስት ቤተ ክርስቲያን የቤትና ቤተሰብ አገልግሎት ክፍል